በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የእግዚአብሔር ቤተሰቦች የድንግል ማርያም የወላዲተ አምላክ የቅድስተ ቅዱሳን የንጽሕተ ንጹሐን የቃል ኪዳን ልጆች በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን አላችሁ? ዓለምን ካለመኖር አምጥቶ የፈጠረውን ፍጥረት በቸርነቱ የሚመግብ ሁሉ በእጁ የሆነ አንተ ጻድቅ ነህ፣ አንተ ኃጥእ ነህ፣ አንተ ሀብታም ነህ፣ አንተ ድሃ ነህ ሳይል ሁሉንም በቸርነት ዓይኑ ተመልክቶ ያለፈውን በደላችን ኃጢአታችን ሳይቆጥር በዕድሜያችን ላይ ተጨማሪ ዕድሜ እየሰጠ ለዚህ ሰዓት ያቆየ ለንስሐ ዕድሜ የሰጠን ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። አንተ ከእኛ ጋር ካልወጣህ ከዚህ አታውጣን። ኦሪት ዘጸአት ምዕራፍ 33 ቁጥር 15። አንተ ከእኛ ጋር ካልወጣህ ከዚህ አታውጣን። ይህን የተናገረው ሊቀ ነቢያት ቅዱስ ሙሴ ነው። ሊቀ ነቢያት ቅዱስ ሙሴም እስራኤልን ከጠላት እጅ አውጥቶ ምድረ ርስት ለማስገባት ኃላፊነት የተሰጠው ታላቅ ነቢይ ነው። በመሆኑም በጉዟቸው ሁሉ ስኬታማ እንዲሆኑ እስራኤላውያን ከጠላት እጅ እንዳይወድቁ ተግቶ ወደ እግዚአብሔር ይጸልይላቸው ነበር። ሙሴ ለራሱ ከመጸለይ ይልቅ ለሕዝቡ መጸለይ ያዘወትር ነበር። ከራስ አስፈልጦ ለሌላው መጸለይ እጅግ እግዚአብሔር የሚወደው የጸሎት አይነት ነው። ስለዚህም የሙሴ ጸሎት ግዳጅ ይፈጽምላቸው ነበር። የጸሎት የልመና እግዚአብሔርን በማስፈቀድ ከዚህ አታውጣን፣ አንተ አብረን ካልወጣህ አንውጣ በማለት ይጸልይ ነበር። የዕለት ተዕለት እንቅስቃሴያችን መውጣት መውረዳችን፣ ውለን ማደራችን ያለ እግዚአብሔር ከንቱ ስለሆነ ሊቀ ነቢያት ሙሴ አንተ አብረን ካልወጣህ ከዚህ አታውጣን በማለት ጸለየ። የጸሎት የልመና አይነቶች ብዙ ናቸው። አንደኛው የጸሎት አይነት መጠየቅ ነው። ሁለተኛው የጸሎት አይነት ማስፈቀድ ነው። ሶስተኛው የጸሎት አይነት ግድ ማለት ነው። አራተኛው የጸሎት አይነት መማፀን ነው። አምስተኛው የጸሎት አይነት መማለል። መጠየቅ ስንል ጌታ ሆይ ይህን አድርግልኝ የሚል የጥያቄ አይነት ነው። በብሉይ ኪዳን ዘመን የነበሩ የእግዚአብሔር ሰዎች እግዚአብሔርን የመጠየቅ ልምድ ነበራቸው። አንደኛ ሳሙኤል ምዕራፍ 23 ቁጥር 1 ስንመለከት በጸሎት እግዚአብሔርን ይሄን ላደርግ ነው ብለው ይጠይቁ ነበር። አገርን የሚወር ጠላት ሲመጣ እንኳ የክተት አዋጅ ከመንገራቸው በፊት እግዚአብሔርን እንውጣ ወይ ብለው ይጠይቁ ነበር። እግዚአብሔር ባልቀደመበት ነገር ሽንፈት እንጂ ድል የለምና እንውጣ ወይ በማለት እግዚአብሔርን ይጠይቁት ነበር። ብዙ ጊዜ መልካም ነገር ሁሉ ከእግዚአብሔር ነው ብለን ስለምናምን በጎ የሚባል ወይም የምንፈልገውን ነገር እድል ሲመጣ ከመጸለይ ይልቅ ተሽቀዳድመን መያዝ እንፈልጋለን። ለእኛ የተዘጋጀው ነገርን ዓለም ሳይፈጠር ከዓለም በፊት የተሰናዳ በመሆኑ እስክንጸልይ የሚወስድብን ነገር ስለሌለ እግዚአብሔር ያመጣልንን ማንም ሊነጥቀን ስለማይችል እግዚአብሔርን ማስፈቀድ ግድ ይላል። ስለዚህም ጌታ ሆይ በዚህ ነገር አለህበትን? በሌለህበት ነገር ውስጥ ከመትጋት አድነኝ፣ ያላንተ መሰብሰብ መበተን ይሆናልና እግዚአብሔር ሆይ በዚህ ጉዳይ ያለህበትን፣ በዚህ ጉዳይ ልውጣበት ልውረድበት ብለን ለምናደርገው እንቅስቃሴ ሁሉ እግዚአብሔርን መጠየቅ። ለዚህ ነው ቅዱስ ሙሴ በጉዟቸው ሁሉ ሲጓዙ 40 ዓመት ሙሉ እግዚአብሔርን እየጠየቀ እያንዳንዱን እንቅስቃሴያቸውን ሁሉ ከጠላት ጋር እንኳን ሲዋጉ እግዚአብሔር ሆይ ወደ ሰልፍ እንውጣ አብረን ትወጣለህ ብለው ጠይቀው ነበር የሚሄዱት። በዛ ምድረ በዳ ጉዞ አለ፣ ማሸነፍ አለ፣ መና አለ፣ ከሰማይ ይወርዳል፣ ውሃ አለ፣ ከጭንጫ ላይ ይፈልቅላቸዋል። ይሄ ሁሉ በሚሆንበት እግዚአብሔርን እየጠየቁ ነበር። እግዚአብሔርን እየለመነ ነበር ሙሴ የሚያደርግላቸው።
ክርስቲያን ማድረግ በማይችለው ነገር ብቻ ሳይሆን ማድረግ በሚችለውም ነገር ሁሉ እግዚአብሔርን ማስፈቀድ፣ እግዚአብሔር ለእርሱ የጦር መሪው የስራው አስኪያጅ መሆን አለበት። ሰው ለሰው የሚያደርገውን ያህል ሰው ለእግዚአብሔር አላደረገም። እግዚአብሔርን የማስፈቀድ ጸሎት በሕይወታቸው የተለማመዱ ሰዎች ጥቂቶች ናቸው። ማድረግ መቻል ግን አያረካም። እግዚአብሔርን መጠየቅ ጣዕም ሲሰጥ እግዚአብሔር በእርካታ ይሞላል። እግዚአብሔር ሆይ የሰጠኸኝ ይህ ነገር አለኝ፣ ፈቃድ ከሆነ ላድርገው፣ ካልሆነ ግን ጊዜን መሻቴን እንዳልከስር ከልክለኝ፣ ለገዛ ፈቃድ አሳልፈህ አትስጠኝ እያልን መጸለይ ይገባናል። በመጽሐፍ ቅዱስ ትልቅ ቅጣት እግዚአብሔር ለገዛ ፍላጎታችን አሳልፎ ሲሰጠን ነው። ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 1 ቁጥር 24-26 ለገዛ ፍላጎታቸው ለሥጋ ምኞታቸው አሳልፎ ሰጣቸው ይላል። እግዚአብሔርን ሳይጠይቁ በመጎምጀት በፍላጎት የሚሯሯጥን እግዚአብሔር ለሥጋ ፍላጎታቸው ለምኞታቸው ለርኩሰታቸው አሳልፎ ሰጣቸው ይላል። ሳናስፈቅድ የምናደርገው ሁሉ ጠቃሚያችን ሳይሆን አጥፊያችን ነው። በጭንቀትና በሚደጋገም የኃጢአት ውድቀት ውስጥ በምንሆንበት ጊዜ እግዚአብሔርን ግድ እንለዋለን። ከጎስቋላው ሰውነት እንዲያድንን በብርቱ እንጮኻለን። ኤልያስ የብቸኝነት ጩኸት አሰምቶ ነበር። ሐዋርያው ቅዱስ ጳውሎስ የቅድስና ጩኸት እንዳሰሙ መጽሐፍ ቅዱስ ይነግረናል። አንደኛ ነገሥት ምዕራፍ 19 ቁጥር 4-8፣ ሮሜ ምዕራፍ 7 ቁጥር 13-25። ይህ ጊዜ የማይሰጥ ጉዳይ በመሆኑ የእግዚአብሔር ሰዎች ሁሉ ጮኸዋል። እንዲሁም በወገን ላይ ብርቱ መከራ ሲመጣ እግዚአብሔርን ግድ እንለዋለን፣ እንለምነዋለን። ለምነን መልስ ብናጣ እንኳ ስንሞክር በጸሎታችን በጥያቄያችን እግዚአብሔር ደስ ይለዋል። ለሚመጣብን መቅሰፍትን እግዚአብሔርን እንዲያስቆምልን ስጠይቅ መቅሰፍቱን ያቆምልናል። ቅዱስ ዳዊት በቸነፈር በመዓት ዘመን 70,000 ሕዝብ ባለቀበት ጊዜም ይሄ ሞት ለእኔ ይሁን ብሎ ለሕዝቡ ተላልፎ እሱ በመጸለዩ መዓቱ ተመለሰ። እግዚአብሔር በቸርነት አይቶ ተመለከተው። ዛሬ በምድራችን ላይ በሚደርሰው መከራና ስቃይ የኔም ኃጢአት አለበት ብሎ የሚያስብ ሰው ይኖር ይሆን? ነቢዩ ሙሴ እስራኤል በበረሃ ከሚቀሩ እኔ ከሕይወት መጽሐፍ ልደምሰስ ብሎ በታላቅ የመሥዋዕትነት ፍቅር ጸልዮ ነበር። እስራኤላውያን እግዚአብሔርን ሲያሳዝኑት ከዛ መከራ አውጥቶ በምድረ በዳ መና እያወረደ ሲመግባቸው የግብፅ ምግብ ስጋውን አፈቀን፣ ዱባው ነጭ ሽንኩርቱን አፈቀን እያሉ ለመመለስ በእግዚአብሔር ሲያጉረመርሙ እግዚአብሔር በመዓት ልፈጃቸው ነኝ ብሎ ሙሴን ሲነግረው ሙሴ ሕዝቡን ከምትፈጅ ከሕይወት መጽሐፍ እኔን ደምስሰኝ በማለት ለሕዝቡ ተላልፎ እስከ ሞት ድረስ በሕይወት መጽሐፍ የተጻፈው ቅዱስ ስሙን እስኪደመሰስ ድረስ እኔን ከሕይወት መጽሐፍ ደምስሰኝ ሕዝቤን ከምታጠፋ በማለት ለእግዚአብሔር ልመና ቀረበ። እግዚአብሔርም የሙሴን የዋህነት የጸሎቱን ቅንነት ተመልክቶ ሕዝቡንም ከመዓት ታደገው። ዛሬስ የሙሴን ጸሎት የሚጸልይ ይኖር ይሆን? ለሀገራቸውና ለወገናቸው አባቶቻችንና እናቶቻችን በንብርክክ እየሄዱ እንባን እንደ ጅረት እያፈሰሱ ያለቅሱላቸውና ይጸልዩላቸው ነበር። እግዚአብሔርም የአባቶቻችን እንባ የእናቶቻችን እንባ ተቀብሎ ለሀገር ምሕረት ቸርነት እየላከ ለብዙ ውድቀትና ኃጢአት የተዳረጉትን እግዚአብሔር በደጋጎች ጸሎት ምሕረትን ቸርነትን ላከላቸው። እነ ነነዌን ብንመለከት እናቶች በእንባ ሕፃናት ሳይቀር በእራብ በልቅሶ የመጣባቸውን መዓት በ3 ቀን ውስጥ የእግዚአብሔርን ቸርነት አይተውበታል። ሌላው የጸሎት አይነት መማፀን ነው። ይህ ልመና እግዚአብሔር እንዲያስጠጋን ከችግሩ ውጤት እንዲያድነን በእንባና በምስኪንነት መንፈስ የምናቀርበው ጸሎት ነው። የሰው ልጅ ኃጢአቱን እየሳቀ ቢያደርግ ውጤቱን ግን እየሳቀ መቀበል አይሆንለትም። ታዲያ ወደ እግዚአብሔር ተመልሶ ሲማፀን እግዚአብሔር ይራራለታል፣ ይቅር ይለዋል። እግዚአብሔር በብሉይ ኪዳን ለነበሩት እስራኤላውያን በየከተሞቹ አቅራቢያ የመማፀኛ ከተማ አድርጎላቸው ነበር። ነፍስ ገድሎ ሸሽቶ የሚሮጠው
በመማፀኛ ከተማ ውስጥ ከገባ በኋላ ማንም አይበቀለውም ነበር። ሊቀ ካህኑ በሕይወት እስካለ በመማፀኛው ውስጥ በሰላም ይኖር ነበር። በሀገራችንም ባህል ጥፋት ያጠፋ ሰው የሚማፀነው ሰው አጥቶ ሲሮጥ ዛፍ እንኳ ቢማፀን ባላንጋራው አይነካውም ነበር። ተማጽኖ ሳለ ባላንጋራው ቢበቀለው ታላቅ ነውር እንደሰራ በባህላችን ይቆጠርበታል። ነውሩም ተሰምቶ በገበያ ጎረቤት በአካባቢ እንደ ነውር ይወራበትና ይነቀፍ ነበር። ምክንያቱም የተማጸነ ሰው ሕግ ሳይከሰው ራሱን ከሷል፣ በስራውም አፍሯል፣ አዳኝም ፈልጎ ሙጥኝ ብሏል። እዚህ አይነካም። ቤተ ክርስቲያን የተደበቀም ንጉሥ ቢፈልገው እንኳ ተላልፎ አይሰጥም ነበር። የውትድርናው ዓለምም እጁን ወደ ላይ እያደረገ ምርኮኛ አይነካም፣ አይገደልም። ምርኮኛ ገድሎ ማዕረግ የሚያገኝ ወታደር በፍጹም የለም። ሰው ከተሸነፈ በኋላ በርዕሱ ላይ ጀግና ልሁን ማለት በምድር በሰማይ ያስወቅሳል። እግዚአብሔርም ከ3000 ዓመት በፊት ለእስራኤል የመማፀኛ ከተማዎች እንዲሰሩ አዘዘ። ዘኍልቍ ምዕራፍ 35 ቁጥር 9-13። ይህ መማፀኛ ከተማ ሰዎች ሲበድሉ ጠላት ሲያሳድዳቸው ሄደው የሚጠጉበት፣ ራሳቸውን የሚያጽናኑበት፣ የሚረጋጉበት በዛሬው ዘመን ቤተ ክርስቲያን ማለት ነው። ዛሬ ቤተ ክርስቲያን ገብተው ጠላቶች የሚያጠቁበት ዘመን ቢሆንም እንኳ ቤተ ክርስቲያን በኦሪት መማፀኛ ተብሎ እየተሰራው የዛ ምሳሌ ነው። ቤተ ክርስቲያን የገባ ጥፋተኛ መንግስት ሕግም ቢሆን ገብቶ መያዝ አይችልም። ወደ እግዚአብሔር ቤት ገብቶ ለንስሐ ለይቅርታ የተዘጋጀ ልብ ነውና። የምንኖርበት ዓለም ብዙ አባራሪ ያለበት ዓለም ነው። የበደልናቸው ሰዎች በቅናት ተነሳስተውብን ያሳድኑናል። አባረ ያዘው የሚል በበዛበት ዓለም እግዚአብሔር ትልቅ የመማፀኛ ከተማ ሰርቶንላል። ይሄም የመማፀኛ ከተማችን ጸሎት ነው። ጌታ ሆይ የገዛ ሕሊናዬ ባላንጋራ ሆኖብኛል። ይህን ሐሳብ መተው እፈልጋለሁ፣ ግን አቅቶኛል። ከራሴም ሆነ ከሚያሳድዱኝ ሸሽገኝ እያልን የምናቀርበው የልመና አይነት የመማፀኛ ጸሎት ይባላል። ሌላው የጸሎት አይነት መማለል ነው። ይህ ልመና እጅን እያርገበገቡ ወገብን በአጭር ታጥቀው በጉልበት እየሄዱ ዋይታ በማሰማት ድረስልን ብለው የሚለምኑት የልመና አይነት ነው። ወላዶችና በማስተዋል የበለጸጉ ሽማግሌዎች፣ በረከት ያላቸው አባቶች በአገር በወገን ላይ የመጣውን ክፉ ነገር ማየት አንችልም፣ እባክህ አርቅልን ብለው ወደ እግዚአብሔር የሚያቀርቡት ጸሎት መማለል ይባላል። አንጀታቸው ቀጭን የሆነ ርኅራኄ ቶሎ የሚሰማቸው ሰዎች ስለመጣው መከራ ብቻ ሳይሆን ሊመጣ ስላለው መዓትና መከራ በጉልበት እየሄዱ በደረት እየተሳቡ እንባቸውን እየረጩ አቤት አቤት የሚሉበት ጸሎት መማለል ይባላል። በሀገራችን እንዲህ ያለው ጸሎት መቅሰፍት ሲመጣ፣ ወራሪ ሲመጣ፣ ጎበዙ ሲፎክር ኃይል ያንተ ነው እግዚአብሔር ሆይ እባክህ አርቅልን ብለው አስተዋዮች የሚያቀርቡት ጸሎት ነው። እግዚአብሔርም በእውነተኛ የሚቀርበውን ጸሎት በታላቅ ተማጽኖ ወደ እርሱ የሚቀርበውን ምህላ ሰምቶ ፈጣን መልስ ይሰጣቸዋል። ሌላው የጸሎት አይነት መማለድ ነው። መማለድ ይህ ጸሎት ስለ ሌሎች ወገኖች ጉድለት እግዚአብሔርን እዘንላቸው፣ ራራላቸው፣ ይቅር በላቸው ብሎ የመጠየቅ የፍቅር ጸሎት ነው። ስለ ራሳችን ሳይሆን ስለ ሌሎች መጸለይ። እግዚአብሔር የእኛን ችግር ከመስማቱ በፊት የጎረቤታችን ችግር ምን ያህል እንደሚሰማን ማየት ያስፈልጋል። እርሱ ለኔ የሚል ጸሎትን አይወድም። እግዚአብሔር ራስ ወዳድነትን አይወድም። ከራስ በላይ ለጓደኛ መጸለይ እግዚአብሔር የሚወደው ጸሎት ነው። ስለ ሌሎች የምናቀርበውን የምልጃ ጸሎት መስማት እግዚአብሔር ይፈልጋል። የምልጃ ጸሎት ፈጣን መልስ ሲኖረው ለእኛም ትልቅ በረከት ነው። ስለ ሌሎች በመጸለያችን ለእኛ አይጎድልብንም። እግዚአብሔር ለእናንተ ጉድለት ደግሞ እኔ ያለሁ ይለናል። ትንቢተ ኢሳይያስ ምዕራፍ 45 ቁጥር 11 ላይ ስለሚመጣው ነገር ጠይቁኝ፣ ስለ ልጆችና ስለ እጄ ሥራ እዘዙኝ ይላል እግዚአብሔር። ሌላው
የልመና የጸሎት አይነት ማዘዝ ነው። ይህ ልመና ለገሌ ይገባዋል ብሎ የመፍረድ ጸሎት ነው። እግዚአብሔር ከቃሉ ጋር ስንስማማ ከቃላችን ጋር ይስማማል። ለሌሎች ወገኖቻችን በፍቅርና በርህራሄ ሆነን ጌታ ሆይ ከእንግዲህ ወዲህ መገፋቱ ይበቃል ስንል እግዚአብሔር ቃላችን ላይ ያትማል። የረሃቡ ዘመን ይለፍ፣ ከእንግዲህ ወዲህ የእርሱን ጭንቀት አላይም፣ እኔም ከእርሱ ጋር አመጣለሁ፣ እኔን ማረኝ ስንል እግዚአብሔር ይሁን ይላል። በጣም በምንወዳቸው ወዳጆቻችን ንብረት ላይ እናዝዛለን። የምናዝዘው ግን ከኛ ይልቅ ያ ወዳጃችን ለሚቀርበው ለልጁ ወይም ለወንድሙ እንዲያደርግ የምናስተላልፈው የውሳኔ ቃል ነው። ይህንም የምናደርገው ፍቅር ስልጣን ስለሚሰጠን ነው። እግዚአብሔር በቃሉ ስለተናገረው ስለሚመጣው ነገር ጠይቁኝ፣ ስለ ልጆችና ስለ እጄ ስራም እዘዙኝ እንዳለ የማዘዝ ጸሎት የሚያቀርቡ ሰዎች ማዘዝ የልመና አይነት መሆኑን አጥንተው ሳይሆን በውስጣቸው ካለው መንፈስ ቅዱስ ጋር ተማክረው የሚናገሩት የጸሎት አይነት ነው። ይህ ጸሎት ለማድረስ ከእግዚአብሔር ጋር መላመድ ያስፈልጋል። ምክንያቱም እንዲህ ያለውን ስልጣን የሚሰጠን ፍቅር ነውና። የፍቅር ሰዎች ሆነን ለገሌ እንዲያርግለት ብለን ስለሌሎች ስንጸልይ እግዚአብሔር ልቦናችንን ምን አይነት ቅን እንደሆነ ተመልክቶ ቀድሞ እግዚአብሔር ለዛ ሰው ያደርግለታል። ሌላው የጸሎት አይነት ስዕለት ነው። እግዚአብሔር ለሚያደርግልን ነገር ለምስጋናው መታሰቢያ ይህን አደርጋለሁ የሚል ለውለታው ዋጋ የሚሰጥ ጸሎት ነው። እግዚአብሔር እንዲሰጠኝ የምንጠይቀውና አመጣለሁ የምንለው አይመጣጠንም። የስዕለት ዓላማው ግን የእግዚአብሔርን ውለታ ማሰብ ነው። ሰዎች አስልተው 10,000 ብር ብትሰጠኝ 1,000 ብር አመጣለሁ ይላሉ። ይህ አይነት ስዕለት ተቀባይነት የሌለው ስዕለት ነው። ኳልኩሌት አድርገው ይሄን ብታደርግልኝ ያን ታደርግልኛለህ አደርግልሃለሁ በማለት ከእግዚአብሔር ጋር የመፈካከር ስዕለት ነው የሚሆነው። ስዕለት ግን ቅዱስ እንጂ ሰው ከፈጣሪው ጋር ሎተሪ የሚጫወትበት አይደለም። የምታደርግልኝን ላረሳው ይህን አደርጋለሁ እንላለን። ስዕለት ግዴታ አይደለም። ከተሳልን ግን ለስዕለት አምላክ የመፈጸም ግዴታ አለብን። ስንሳል ግን ልናደርገው የምንችለውን እንጂ አይሆንም በሚል ጥርጣሬ ያለ አቅማችን መሳል አይገባም። ይሄ መልሶ ጭንቀት ውስጥ ይከታል። ስዕለታችንን ተሰሚ የሚያደርገው የስጦታው ማነስና መብዛት ሳይሆን ቃል ኪዳናችን ነው። ስለዚህ ስዕለትን ስንሳል 2 ጥያቄዎች ያስፈልጋሉ። የመጀመሪያው በአቅማችን መሳል ሲሆን፣ ሁለተኛው ደግሞ የተሳልነውን በጊዜ መፈጸም ነው። ጠቢቡ ሰሎሞን ሰነፎች ደስ አያሰኙትምና ለእግዚአብሔር ስዕለት በተሳልክ ጊዜ ትፈጽመው ዘንድ አትዘግይ፣ የተሳልከውን ፈጽመው፣ ተስለ የማትፈጽም ብትሆን ባትሳል ይሻልሃል ይላል። መክብብ ምዕራፍ 5 ቁጥር 4። ሌላው የልመና የጸሎት አይነት ዝምታ ነው። ዝምታ ይህ አይነት ያለ ቃላት በጸጥታ በእግዚአብሔር ፊት የምንሆንበት ነው። ልባችንም ከቃላት ውጭ ሆኖ ከእግዚአብሔር ጋር ብቻ በተመስጦ መሆንን የምንፈልግበት የጸሎት አይነት ዝምታ ይባላል። ልጆች ከእግዚአብሔር ጋር እግዚአብሔርን አባቴ ብለው ዝም በማለት የእግዚአብሔርን የአባታቸውን ቸርነት በማዳመጥ ዝምታን የሚመርጡበት ጊዜ አለ። ይሄ ጥልቅ የፍቅር ስሜታቸውን የሚገልጹበት የልመና ዝምታ ይባላል። ከእግዚአብሔርን ጋር መሆንን ብቻ ይፈልጋሉ። ጸጥ ባለበት ሆነው ከእግዚአብሔር የፍቅር ሙቀት የከዳተኛዋን ዓለም ብርድ ለማስወገድ በአባትነቱ መዓዛ ይህን ዓለም ለመርሳት ይፈልጋሉ። በዝምታ ከእግዚአብሔር አጠገብ መቀመጥ የልመና ክፍል አንዱ ነው። ጸሎት ከልማድ ወጥቶ ናፍቆት ሲኖረው ደስታ አለው። በጣም የናፈቀን ሰው ስናገኘው ቃላት አጥተን ዝም ብለን መመልከት ብቻ ይቀናናል። ፍቅር በዝምታ ውስጥ እንኳ ይግባባልና አፍቃሪያችንን ይረዳናል። ነቢዩ ዳዊት አምላኬ አምላኬ ወደ አንተ እገሰግሳለሁ፣ ነፍሴ አንተን ተጠማች፣ ሥጋዬ አንተን እንዴት ናፈቀች
እንዳለ መዝሙር 62 ቁጥር 1 በናፍቆት በፍቅር ዝም ብሎ እግዚአብሔርን መጠየቅ የዝምታ ጸሎት ይባላል። ሌላው የጸሎት የልመና አይነት ጩኸት ነው። ይሉንታ የሌለው ድረሱልኝ የሚል ኦኦታ፣ እሪታ በእግዚአብሔር ላይ ፍጹም ራስን የመጣልን አልቻልኩም የሚል ፈጣን ምላሽ የሚፈልግ ጸሎት ነው። ጩኸት የሚያሰሙ ሰዎች ከቤታቸው ወጥተው በደጃፋቸው ቆመው ማንም ቢሆን ይድረስልኝ፣ አሁን ከገጠመኝ ነገር ያድነኝ የሚል ሰሚውን ሁሉ የሚያራራና የሚያፈጥን ድምፅ ያሰማሉ። ጸሎት ጥልቅ ከሚሆንባቸው ነገሮች አንዱ ጩኸት ሲሆን ነው። ጸሎትን በጩኸት መልክ የምንጸልይበት ጊዜ ጥቂት ነው። ጸሎት ጩኸት ሲሆን ግን ለለማኙ እርካታ አለው፣ ለሰሚው ደግሞ የሚያራራን ነው። እንዲህ ያለ ጸሎት የሚጸለይበት ጊዜ ጥቂት ነው። ጎናችን ሲሰበር፣ የመቆም ኃይላችን ሲከዳን፣ የምንሰማውንና የምናየውን መቋቋም ሲከብደን የጩኸት ጸሎት እናቀርባለን። ይህ ጸሎት ብርቱ እንደሆነ ይታወቃል። በመሬት ላይ እየተንደባለሉ እየተንከባለሉ እንደሚጮሁ ሕፃናት በእግዚአብሔር ፊት እየወደቁ እየተነሱ የሚጮሁ ምዕመናን እግዚአብሔርን ዘንበል ያደርጉታል። ነቢዩ ዳዊት ይህ ችግረኛ ጮኸ፣ እግዚአብሔርም ሰማው፣ ከመከራውም ሁሉ አዳነው እንዳለ በመዝሙር 33 ቁጥር 6 እንዲህ አይነት ጸሎት የሚያቀርቡ እግዚአብሔር ጸሎታቸውን ይሰማቸዋል። ሌላው የጸሎት የልመና አይነት አቤቱታ ነው። ፍርድ ሲጓደልብን፣ ሰው ፊቱን ሲዞርብን፣ ሰው ሲከዳል፣ ዳኛ ስናጣ የምናቀርበው ጸሎት አቤቱታ ይባላል። ይህ የልመና አይነት ፍርድን፣ የቅን ዳኝነትን ከእግዚአብሔር የምንጠይቅበት ጸሎት ነው። ብዙ ሰው እግዚአብሔር ቶሎ አይፈርድም፣ ስለዚህ ያስጠቀኛል በማለት ጠንቋይ፣ ቃልቻ ቤት ይሄዳል። አስፈርዳለሁ ብሎ ተፈርዶበት ይመጣል። እግዚአብሔር ግን ግፍን የማይታገስ ለሁሉም እንደ ስራው መስጠትን የሚያውቅበት የቅን ፈራጅ ነው። እርሱ ሲፈርድ አቃቤ ሕግ፣ ምስክር፣ የፖሊስ ማስረጃ አይፈልግም። የሁሉንም ስህተቱን በየግንባሩ ያነበዋል። በፍርዱም አያዳላም። በገንዘብ የሚበልጥ ባለጸጋ፣ በስልጣን የሚበልጥ ኃይለኛ መግቢያ መውጫ ሲያሳጣቸው ለእግዚአብሔር አቤቱታ የሚያሰሙ ምዕመናን እግዚአብሔር ፍርዱን ሰጥቷቸዋል። እግዚአብሔር የሚሰጥ ባለጸጋ ብቻ ሳይሆን የሚፈርድም ንጉሥ ነው። የሰው ፍርድ አገር ለቀው ቢሄዱ ያመልጡታል። የእግዚአብሔር ፍርድ ግን ደንበር አገር አግደውም። ሰው ቢፈርድ በስጋ እንጂ በነፍስ መፍረድ አይችልም። ሰውየው ሲሞት ክሱን ያነሳል። እግዚአብሔር ግን በነፍስ በስጋ የሚቀጣ ጌታ ነው። ለእግዚአብሔር የሚቀርብ አቤቱታ ከባድ ነው። ከልመና አይነቶች አንዱ አቤቱታ ነው። እግዚአብሔርን ዳኛችን እናድርግ። ፈራጃችን፣ ዳኛችን፣ እንባችን አባሽ እግዚአብሔር ነውና። ሌላው የጸሎት አይነት የህሊና ጸሎት ነው። አንደበት ሳይንቀሳቀስ ውስጣችን ግን ታላቅን ቃላት እያዋቀረ በውስጣችን የምንጸልዩ ብርቱ የጸሎት አይነት ነው። አንዳንድ ጊዜ ችግራችንን ለመግለጥ ቃላት እናጣለን። ችግራችንን ብቻ አይደለም ምስጋናችንም ለመግለጽ ቃላት የምናጣበት ጊዜ አለ። ቃላት የሚገልጡት ጥቂት ነገሮችን ብቻ ነውና፣ እግዚአብሔር ግን ለመጸለይ ቃላት ያጠነበትን ጉዳይ ከህሊናችን አደባባይ ላይ ጸሎት ብሎ ይሰማዋል። ስለዚህ ለመጸለይ ቃላት ስናጣ እንዳልጸለይን ሊሰማን አይገባም። በመቃተት ሆነን በእግዚአብሔር ፊት እንጠባበቅ። ሐኪም የምንነግረውን ብቻ አይደለም የሚያዳምጠው፣ ሁኔታችንንም ይከታተላል። በማዳመጫ ውስጣችንን ያዳምጣል። ብቻ ተንፍስ ይላል። ከመተንፈስ ውጭ ቃላት አይጠይቀንም። በትንፋሻችን እያዳመጠ ያክመናል። እግዚአብሔርም ቃላት ባጣን ጊዜ በዝምታ ስንቃተት ውስጣችንን እያዳመጠ ያክመናል፣ ችግራችንን ይፈታልናል። አንተ ኃጢአተኛ ነህ፣ አንተ በደለኛ ነህ፣ ጸሎትህን ልመናህን አልቀበልም የማይል ፊቱን የማይዞርብን ቸሩ እግዚአብሔር ልመናችን ጸሎታችን ሁሉ ይቀበለን። ለሀገራችን ሰላምን፣ ለሕዝባችን አንድነትን ያድልልን። በልዩ ልዩ ምክንያት በየሆስፒታሉ በየጸበሉ የወደቁ ወገኖቻችንን በምሕረቱ በቸርነቱ ይጎብኝልን። ሰላም ላጡት ሰላም፣ ስራ ላጡት ስራ፣ ጤና ላጡት ጤና፣ ፍቅር ላጡት ፍቅር፣ ለተጎዱት
መጽናናትን እግዚአብሔር ያድልልን። የሞቱትን ወገኖቻችንን በአብርሃም በይስሐቅ እቅፍ በቅዱሳን ያስቀምጥልን። ይችን ቀን ይችን ሰዓት ባርኮ ቀድሶ በሰላም ያቆየን። የነገን ኑሯችንን ባርኮ የንስሐ ዕድሜ ሰጥቶ ይጠብቀን እግዚአብሔር። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።